ጄሰንም የፊት በሩን በእግር በኃይል ሊሰብረው ይሞክራል። በሩ ግን ፈጽሞ አይንቀሳቀስም። ከዚያም መስኮት ለመስበር ይሞክራል። መስታወቱም ይሰነጣጠቃል። ነገር ግን ሁሉም በአይናቸው እያዩ ሳለ የተሰነጣጠቀው መስታወት በሚያስደንቅ ሁኔታ ራሱን እንደገና ይጠግናል። ብዙም ሳይቆይ እነሱም ብቻ እንዳልተዘጉ ግልጽ ይሆናል። በሰፈሩ ላይ ያሉ ሰዎች ሁሉ በተመሳሳይ መንገድ በቤታቸው ውስጥ ተዘግተዋል። ታሪካችን ሲጀምር ጄሰን ዴልጋዶ ከወንዝ ዳር እያጠመደ እያሳየን ነው። ነገር ግን ጄሰን የሚይዘው ትንሽ አሳ ብቻ ነው። ጄሰንም ለዚያ ትንሽ ፍጡር ርኅራኄ ስለተሰማው አሳውን እንደገና ወደ ውሃው ይለቀዋል። በዚህ ጊዜ ደግሞ ማዕበል እየተጠናከረ ነበር። ስለዚህ ጄሰን ወደ ቤቱ ወደ ቤተሰቡ ለመመለስ ይነሳል። የሚኖርበት ሰፈርም ሰዎች ብዙም እርስ በርስ የማይቀራረቡበት ሁሉም በራሱ የሚኖርበት አካባቢ ነው። ጄሰንም ቤት ደርሶ የማንቂያውን ደውል ሲያጮህ ሙሉ በሙሉ ተኝታ የነበረችውን ባለቤቱን አናን ያነቃታል። ከዚያም ሁለቱ ልጆቻቸውን ሩትና ግራሃምን ይዘው የገና ዛፍ ለመግዛት ወደ ውጪ ለመውጣት ይወስናሉ። ነገር ግን በሩ ላይ ሲደርሱ አንድ እንግዳ ነገር ያጋጥማቸዋል። የቤታቸውን የፊት በር መክፈት አይችሉም። ልጆቹም ወዲያውኑ መከራከር ይጀምራሉ። መቆለፊያውን ማን እንደነካና በሩን ማን እንደቆለፈ እርስ በርስ መወነጃጀል ይጀምራሉ። ነገር ግን ወላጆቻቸው ራሳቸው ሞክረው በሩ በፍጹም እንደማይንቀሳቀስ ሲያውቁ ይደነግጣሉ። ጄሰን ወዲያውኑ የቤቱን መውጫዎች ሁሉ መፈተሽ ይጀምራል። መስኮቶቹን፣ ጋራዡን፣ አልጋውንም ይመረምራል። አንድ ደግሞ የቀረውን የቤቱን ክፍል ትፈትሻለች። ነገር ግን ሁሉም መውጫዎች በጥብቅ ተዘግተዋል። ጄሰንም የፊት በሩን በእግር በኃይል ሊሰብረው ይሞክራል። በሩ ግን ፈጽሞ አይንቀሳቀስም። ከዚያም መስኮት ለመስበር ይሞክራል። መስታወቱም ይሰነጣጠቃል። ነገር ግን ሁሉም በአይናቸው እያዩ ሳለ የተሰነጣጠቀው መስታወት በሚያስደንቅ ሁኔታ ራሱን እንደገና ይጠግናል። ብዙም ሳይቆይ እነሱም ብቻ እንዳልተዘጉ ግልጽ ይሆናል። በሰፈሩ ላይ ያሉ ሰዎች ሁሉ በተመሳሳይ መንገድ በቤታቸው ውስጥ ተዘግተዋል። በዚህ መሃልም ጄሰን ልጆቹን ለማረጋጋት የቻለውን ሁሉ ያደርጋል። እርዳታ እየመጣ ነው ብሎም ሊያረጋጋቸው ይሞክራል። ጎረቤቶቹም መገናኛ መንገዶች ሁሉ ስለተቋረጡ በመስኮቶቻቸው በኩል ሰሌዳዎች ላይ መልእክቶችን እየጻፉ መነጋገር ይጀምራሉ። አንዳንዶቹ እንግዳ ፍጥረታት ከሌላ ፕላኔት መጥተዋል ብለው ይገምታሉ። ሌሎች ደግሞ ይህ የመንግስት ሙከራ አይነት ነገር እንደሆነ ያስባሉ። ከሁሉም በላይ ነገሩን የምትጠረጥረው ግን የጄሰን ትንሽ ልጅ ሩት ናት። ሩት ይህ ሁሉ ነገር ከመከሰቱ በፊት ዝናብ መዝነቡን ትጠቁማለች። ከዚያም ዝናቡ ራሱ በሆነ መንገድ የተለየ እንደሆነ እንደሚሰማት ትናገራለች። ማንም ግን በቁም ነገር አልወሰደውም። ያን ሌሊት ቤተሰቡ ሲተኛ ጄሰን የቤቱን በር በማስተካከያ ማሽን በመቆፈር ሊያልፍበት ይሞክራል። ግን የሚቆፍራቸው ቀዳዳዎች እንደተከፈቱ ወዲያውኑ ይዘጋሉ። ከዚያም በግድግዳው ላይ ለመቆፈር ይሞክራል። ወለሉንም ይቆፍራል። ግን ዝናቡ በቤታቸው ዙሪያ እንደ መከላከያ ግድግዳ እየሰራ ቤቱን ሙሉ በሙሉ ዘግቶባቸዋል። በማግስቱ ጠዋት ቤተሰቡ በሆነ ተአምር የቅዠት እንደተጠናቀቀ ያስባል። ነገር ግን ፈጽሞ አልተጠናቀቀም ነበር። ከዛ በኋላ እርዳታ ከጠበቁት በላይ ሊዘገይ እንደሚችል ሲገነዘቡ ቤተሰቡ ምግባቸውን እንዴት እንደሚመጥኑ፣ ቀናቸውን እንዴት እንደሚያደራጁና አንድ ሰው ወጥቶ እስኪያድናቸው ድረስ እንዴት እንደሚተርፉ እቅድ ማውጣት ይጀምራሉ። ቤታቸው በበቂ ምግብ የተሞላ ነበር እና ሁለቱም ወላጆች ከሚጠበቀው በላይ ብልሃተኛና ችግር ፈቺ ሰዎች መሆን ይጀምራሉ። አንም የቲማቲም ዘሮችን ማድረግ ትጀምራለች። ጎረቤቶቻቸው ግን እንደዚያ እድለኞች አይደሉም። ሁሉም በቤታቸው ውስጥ ተዘግተው ስለቀሩ ጄሰን ይህንን እድል ተጠቅሞ ከአንዳንዶች ጎረቤቶች ጋር ለመጀመሪያ ጊዜ መተዋወቅ ይጀምራል። ከእነሱ አንዱ ጡረታ የወጣ የጥርስ ሐኪም ነው። ቤተሰቡ የልጆቹን መንፈስ ከፍ ለማድረግ የሚችለውን ያደርጋል። ይጨፍራሉ፣ ትንንሽ የቤት ውስጥ የሳይንስ ሙከራዎችን ይሰራሉ። ሆኖም አንድ ወር ሲሞላ ልጆቹ በግልጽ ሁኔታ ወደ ድብርት ይገባሉ። ከዚያም ከወራት በኋላ ሱዛን እየሮጠች በድንገት ትመለሳለች። እየጮኸችም ሌሎቹ ሁሉ ሞተዋል፣ አንድ ነገር እየመጣባችሁ ነው እና እንዲያዩዋችሁ በፍጹም አትፍቀዱ ትላለች። መጀመሪያ ላይ ቤተሰቡ ሱዛንን አእምሮዋ እንደሳተች ያስባል። በዚህ ጊዜ ግን አንድ ፍጡር ተገልጦ ሱዛንን ከፊታቸው ላይ ጎትታትና ይወስዳታል። ያኔ ነው ሩት የምትናገረው ነገር ምናብ ብቻ እንዳልነበር የሚገባቸው። ሩትም
ይህንን እንግዳ ፍጡር በዝናብ ውስጥ ሲንቀሳቀስ በዚህ ሁሉ ጊዜ እየተመለከተች ነበር። በስዕል መጽሐፏ ላይ ምስሉን እየሳለች ነበር። ቤተሰቡ የሩትን የቀድሞ ስዕሎች ሲመለከት ይህ ፍጡር ለብዙ ጊዜ ስትስለው እንደነበር ይገነዘባሉ። ሩትም ግን ከእሷ ጋር የሚነጋገረው ፍጡር ደግና ወዳጃዊ እንደሆነ ትገልጻለች። ወላጆቿ ግን የትንሿን ልጅ ንግግር መቀበል አልፈለጉም። ምክንያቱም አሁን የተፈጠረው ነገር ወዳጃዊ ነገር እንደማይመስል ግልጽ ነው። ከዛ በኋላ ዝናብ ሊዘንብ ሲል ሁሉም መስኮቶቹን ይሸፍናሉ፣ ተደብቀውም ይቀመጣሉ። አንድ ቀን ግን ሩት አንድ ተክል በመስኮቷ አጠገብ ትተዋለች። ዝናቡም ሲጀምር ሁሉም መስታወቱን ለመሸፈን በመሯሯጥ ይወጠራሉ። ተክሉን ግን መስኮቱ ላይ ረስተውታል። ሩትም ተክሉን ለመውሰድ ወደ መስኮቱ ስትመለስ ፍጡሩ በመስኮት በኩል ተገልጦ ታየዋለች። እነሱም በጊዜው መስኮቱን በፍጥነት ይዘጋሉ። ያኔ አንድ ነገር ይገባቸዋል። እነዚህ ፍጡራን ሊያዩ ካልቻሉ ወደ ውስጥ መግባት አይችሉም። ከዚያ ቀን ጀምሮ ነገሮች ቀስ በቀስ መበላሸት ይጀምራሉ። ውሻቸው ካሲዲ የልብ መድኃኒት የምትወስድ ታማሚ ውሻ ናት። መድኃኒቱም ሲያልቅ ግን ይህቺ እንስሳ በጣም መሰቃየት ትጀምራለች። ለመጨረሻም ስቃዩን ለማቆም እንድትሞት ለማድረግ ይገደዳሉ። ከዚያም አስከፊው ነገር ይቀጥላል። ካሲዲን መቅበር አይችሉም። እየከበዳቸውም ቢሆን ካሲዲን ምግባቸው እስኪያልቅ ድረስ የሚያስቀምጡት ስጋ እንዲሆን ለማረድና በፍሪጅ ውስጥ ለማስቀመጥ ይገደዳሉ። በመጨረሻም ያ የካሲዲ ስጋም ያልቃል። ነገር ግን ቤተሰቡ ያልጠበቀው ዕድል ያገኛል። ቤታቸው ከመቆለፉ በፊት በጥሩ ሁኔታ ላይ አልነበረም። ብዙ ጥገናም የሚፈልግ ነበር። ይህ የቤቱ ደካማ ሁኔታ ግን በዚህ ጊዜ የተደበቀ በረከት ሆነ። የቤቱ የጭስ ማውጫን በድንገት ይከፈታል። እናም ወደ ውጭ የሚያስወጣ መንገድም ይሆናል። ችግሩ ግን ትልቅ ሰው ሊያልፍበት የሚችል ያህል ሰፊ አለመሆኑ ነው። ስለዚህም ሩት ወደ ውስጡ ገብታ ጉዳቱ እስከየት እንደደረሰ እንድትመረምር ይልኳታል። ነገር ግን በቀዳዳው ውስጥ ከእጅ ውጪ ምንም ነገር ማስገባት አይቻልም። በእርግጥ ቀዳዳውን ሰፋ ለማድረግ መንገድ ሊያገኙ ይችሉ ይሆናል። ግን ሩት ከቤት መውጣት ብትችል እንኳን እንዴት እነሱን ልታድናቸው ነው? እሷ ራሷ ብቻ ልትሞት ትችላለች። ስለዚህም የጭስ ማውጫውን ቀዳዳ ለሌላ መንገድ ለመጠቀም ይወስናሉ። ከዛም አንድ ቀበሮ ለተወሰነ ጊዜ በዙሪያቸው ሲዞር ነበር። ይህም ለጄሰን አንድ ሐሳብ ይሰጧል። በካሲዲ ቅሪት ማጥመጃ የተዘጋጀ ወጥመድ የሚሰራና በጭስ ማውጫው በኩል ወደ ውጭ ይልከዋል። ቀበሮንም አጥምዶ በገመድ ወደ ላይ ስቦ ከዚያም ለምግብ ለማብሰል ነበር እቅዱ። ነገር ግን ገመዱ ይበጠሳል፣ እቅዱም ይከሽፋል። ከዚያም ወደ ትንንሽ እንስሳት ይመለሳሉ። አንድ ፌሬትንም ለመያዝ ይሞክራሉ። ይህኛው ግን ይሳካላቸዋል። ከዚያ ጊዜ ጀምሮ ይህ ስራ የጭስ ማውጫ ወጥመድ ብለው መጥራት ይጀምራሉ። በጭስ ማውጫ ውስጥ በኩል ወጥመዶችን ወደ ውጭ ይልካሉ። በአካባቢው የሚያልፉ ምንም አይነት እንስሳ ቢኖር ለመያዝ ይሞክራሉ። ምክንያቱም አብዛኛው የአካባቢው የዱር እንስሳ አሁንም በነፃነት እየተንቀሳቀሰ ይመስላል። እንዲያውም የቤታቸውን የወለል ሴራሚክ ነቅለው ከታች ያለውን አፈር ይደርሱበታል። አንም በዚያ በቤት ውስጥ ተዘግታ ያለች ትንሽ የአትክልት ቦታ ትጀምራለች። ከዛ በኋላ ያሉበት ሁኔታ መሻሻል ይጀምራል። እንዲያውም በአንድ ወቅት መኪኖቻቸውን ለመዝናናት እንኳን ያስውባቸዋል። ሁለት ወላጆችን በመተባበር ከአስከፊ ዓለም የመጨረሻ ሁኔታ ለመትረፍ በጣም ጠንካራ ትግል ያደርጋሉ። በመጨረሻም ኤሌክትሪክ ይጠፋል። ከዚያም ጋዙ ያልቃል። እነሱ ግን እንደገና መላመድን ይቀጥላሉ። እንዲህ ያደረጉ ሙሉ 5 ዓመታትን ይቆያሉ። ለዚህ ጊዜ ልጆቹ በአዋቂነት ደረጃ ላይ ይደርሳሉ። ከዛ በኋላ ከቀናት በአንዱ ቀን በመጨረሻም ፍጡሩ ትዕግስቱ ያልቃል። የፊት በሩንም ራሱ ይከፍታል። ከዚያም ወደ ቤቱ ይገባል። በዚህ ሰዓት ሁሉም ይደበቃሉ። ዝናቡ በቆመበት ቅስፈት ፍጡሩ ከቤት ይወጣል። ነገር ግን በዚህ ሁኔታ ሙሉ በሙሉ የደከመው ግራም ወደ በሩ ለመሮጥ ይሞክራል። በሩ ግን እንደገና በኃይል ይዘጋል። ለአንድ አፍታ ምናልባትም በመጨረሻ ነገሩ አብቅቷል ብለው ያስባሉ። በሩ ግን እንደገና ተቆልፎ ይቀራል። ከዛ በኋላ ከዚህ የባሰው ነገር ይከሰታል። ፍጡሩ ከኋላው የጨው ውሃ ትቶ ሄዷል። ያ የጨው ውሃም ወደ አፈራቸው ይገባና ያደጉትን ተክሎች ሁሉ ያጠፋል። እጅግም የሚያበሳጨው ነገር ግን እስከዚህ ጊዜ ድረስ ማንም ሩትን በቁም ነገር አለመስማቱ ነው። ከመጀመሪያው ጀምሮ ትክክል የነበረችው ሩት አሁን አዲስ ግምት ታቀርባለች። እነዚህ ፍጡራን ከሌላ ፕላኔት የመጡ እንግዳዎች ላይሆኑ ይችላሉ። ምናልባት ከውቅያኖስ የመጡ ሊሆኑ ይችላሉ። ምክንያቱም የውቅያኖስ አብዛኛው ክፍል እስካሁን ድረስ ሙሉ በሙሉ አልተመረመረም። ምናልባትም እነዚህ ፍጡራን ሰዎች ከመምጣታቸው በፊት የነበራቸውን መሬት እንደገና ለመውሰድ እየመጡ ይሆናል። ሁለት ወላጆች ግን ይህንንም ሐሳብ እንደገና ወደ ጎን ይተውታል። አሁን የሚጠጡት ውሃ እንኳ በጨው ተበክሏል። ይህ ከሞት ጋር የተጋፈጡበት አደገኛ ሁኔታ አንን በመጨረሻ የቤተሰቡን አካሄድ እንድትቃወም ያደርጋታል።
እስከዚህ ድረስ የተረፍነው ቤታችን ቀድሞውኑ እየፈረሰ ስለነበር ብቻ ነው። የጭስ ማውጫ መከፈቱም እድል ነበር፣ እቅድም አልነበረም በማለት ትናገራለች። እውነተኛ የመውጫ እቅድ ካላቸው በመጨረሻ ውሃቸው ያልቃል። ከዚያም በፍጥነት ሳይሆን በቀስታ ይሞታሉ። ይህ እውነት ነው። እስከዚህ ድረስ ለመትረፍ በጣም ስለተጠመዱ ማንም በእውነት ከዚህ ቦታ ለመሸሽ እየሞከረ አልነበረም። ከዛ በኋላ ወላጆቹ እየተከራከሩ ሳሉ በጭስ ማውጫቸው የተጣለው ወጥመድ በሕይወት ያለ እንስሳ ይዛል። ሩትም ከሁሉም በፊት ወደ እሱ ትደርሳለች። በጣም በደግነት ግን በማይጠነቀቅ ሁኔታም እንስሳውን ለመንካት ትሞክራለች። እንስሳው ግን ይነክሳታል። ቁስሉም በፍጥነት መበከል ይጀምራል። ተስፋ ቆርጦ ጄሰንም አዲስ የተጠገነችውን መኪናቸውን ይዞ ወደ ጋራዡ በር ደጋግሞ ያጋጫል። በዚህም መኪናውን ያበላሻል። ነገር ግን ይህንን ሲያደርግ በወለሉ ላይ የሚሰራጩ ስንጥቆች ያስተውላል። አን ቀድሞውኑ ቤቱ እየሰመጠ እንደሆነ ትጠረጥር ነበር። ጄሰን ግን አሁን ቤቱ መስመጥ ብቻ ሳይሆን እየተንቀሳቀሰ እንደሆነም ይገነዘባል። ከዛ በኋላ ጄሰን ስንጥቆቹን ተከትሎ በቤት ውስጥ ይጓዛል። ስንጥቆቹም ወደ መታጠቢያ ቤት ይወስዱታል። እዚያም መሬቱን ሲቆፍር የድሮውን የፍሳሽ ማስወገጃ ስርዓት ያገኛል። ሰፈሩ በተገነባበት መንገድ ምክንያት ይህ የፍሳሽ መስመር በዙሪያው ካሉ ቤቶች ሁሉ ጋር የተገናኘ ነው። ጄሰንም በዚህ መንገድ ወደ ጥርስ ሐኪሙ ቤት ሄዶ ለሩት የሚያስፈልገውን አንቲባዮቲክ ለማምጣት ይፈልጋል። እሱ ግን በቧንቧ ውስጥ ለመግባት በጣም ትልቅ ነው። ስለዚህ አን ራሷ ለመሄድ ፈቃደኛ ትሆናለች። ከዛም የድምፅ መቅጃ መሳሪያ፣ የእጅ ባትሪና የዎኪ-ቶኪ መገናኛ መሳሪያ ይዛ አን ወደ ፍሳሽ መስመሩ ትገባለች። ጥቂት እንደተጓዘችም ወደ ጥርስ ሐኪሙ ቤት የሚያገናኘውን መንገድ በአንድ ነገር ተዘግቶ ታገኘዋለች። ነገር ግን በመጨረሻ ገፍታ ትሻገራለች። እዚያም የምታገኘው ነገር ግን እጅግ አስፈሪ ይሆናል። ቤቱ በሙሉ በስሮችና በውሃ ተሞልቶ ነበር። በውስጡ የነበሩ ሁሉም ሰዎች ከረጅም ጊዜ በፊት ሞተዋል። አንም የምትፈልገውን አንቲባዮቲክ ትወስዳለች። ነገር ግን በዚያ ጊዜ ዝናቡ እንደገና መዝነብ ይጀምራል። እናም በሆነ ምክንያት እነዚያ ፍጡራን ወደዚያ ቤት ከጄሰን ቤት ይልቅ በጣም በቀላል ሁኔታ መግባት ይችላሉ። ይህም አንድ ግልጽ ጥያቄ ያስነሳል። እነዚህ ፍጡራን በቀላሉ ወደ ቤት መግባት ከቻሉ የጄሰን ቤት ለ5 ዓመታት እንዴት ተጠብቆ ቆየ? አንም ወደ ተጥለቀለቀው የፍሳሽ መስመሩ የታችኛው ክፍል ትመለሳለች። ፍጡሩም በውሃ ውስጥ ያገኛታል። ሊገድላትም ደርሶ ነበር። እሷ ግን የያዘችውን ሽጉጥ ተጠቅማ ተተኩስበታለች። ይህም ለጥቂት ጊዜ እንድታመልጥ በቂ ጊዜ ይሰጣታል። ጄሰንም ገመድ ይጥልላታል። ከዛም ከውሃ ውስጥ ወደ ላይ ይስባታል። ፍጡሩ ግን እሷን ተከትሎ ወደ ዋሻ ውስጥ ይገባል። አን ከወጣች በኋላ ጄሰን የቆፈሩትን ቀዳዳ ለመዝጋት የመታጠቢያ ቤቱን ከፊል ግድግዳ ለመስበር ይገደዳል። ይህም ፍጡሩን ለማስቆም የቤቱን ከፊል ግድግዳ አፍርሶ አን የገባችበትን ቀዳዳ ይዘጓል። አንም አንቲባዮቲኩን በጊዜ ለሩት ትሰጣታለች። በዚህ ጊዜ የሱዛን ንግግር በመጨረሻ ትርጉም ያገኛል። ፍጡሩ እንዲያይ በፍጹም አትፍቀድ ያለችው ለምን እንደሆነ ይገባቸዋል። ፍጡሩ ለ5 ዓመታት ወደ ቤታቸው ያልገባው እነሱ እዚያ እንዳሉ ስላላወቀ ነበር። ሴት ልጃቸውን ግን ያውቃታል። ወላጆቿን ግን በጭራሽ አይቷቸው አያውቅም። ያም ሆነ ይህ አሁን በቤት ውስጥ አዋቂዎች እንዳሉ ስላወቀ ቤተሰቡ ፍጡሩ ወደ እነሱ እንደሚመጣ ያውቃሉ። ጄሰን ሁሉም ተደብቀው እንዲቀመጡ ይፈልጋል። ቀሪው ቤተሰብ ግን በዝምታ እየተደበቁ ብቻ መትረፍን አይፈልግም። እነዚህ ነገሮች ወደ ውስጥ መግባት ከቻሉ እኛም ከዚህ ቤት መውጣት የምንችልበት መንገድ መኖር አለበት ብለው ያስባሉ። ስለዚህም ከመደበቅ ይልቅ ለመዋጋት ይወስናሉ። ከመስኮቶቹ ላይ የነበሩትን መሸፈኛዎች ሁሉ ያስወግዳሉ። መኪናውንም በመጠቀም ወጥመዶችን ያዘጋጃሉ። እቅዳቸውም ፍጡሩን ወደ ውስጥ መሳብ፣ በወጥመድ ማሰርና በዚህ ጊዜ እነሱ ከቤቱ መሸሽ ነው። ሽጉጡም በፍሳሽ መስመር ውስጥ ከአን እጅ ስለጠፋ ከወጥመዳቸው ውጪ የሚከላከሉበት ሌላ መሳሪያ እንኳን የላቸውም። ከዛ በኋላ በመጨረሻ ፍጡሩ ሲመጣ ግን በበሩ አይገባም፣ በጭስ ማውጫው በኩል ይገባል። ቤቱም በአንድ ጊዜ በውሃ ይሞላል። የቤተሰቡ ቅድም በሙሉ ወደ ትርምስ ይቀየራል። እነሱ ግን አሁንም ይዋጋሉ። አንም ፍጡሩን በሳት ታቃጥለዋለች። ጄሰን ደግሞ በመንጠቆ ሊይዘው ይሞክራል። ነገር ግን ፍጡሩ በጅራቱ በኃይል ይመታዋል። ቤቱም በውሃ እየተሞላ ሲሄድ ወደ አንድ የቤት ውስጥ መሸሸጊያ ለመሸሸግ ይሞክራሉ። ነገር ግን ግራም ለወጥመዱ የሚያስፈልገውን መንጠቆ እንደጣለው ይገነዘባል። ስለዚህም ወደ ኋላ ተመልሶ ሊወስደው ይሄዳል። በዚህም ሂደት ፍጡሩ ሊይዘው በጣም ይቀርባል። ነገር ግን እንደ ድል ግራም መንጠቆን በትክክለኛው ጊዜ ያገኘዋል። በመጨረሻ መንጠቆን ተኩሰው ወደ ፍጡሩ ላይ ማስገባት ይችላሉ። መኪናውም ገመዱን ወደ ኋላ ይጎትቷል። ይህም ፍጡሩን ወደ መኪናው እየጎተተ ይወስዷል።
በዚህ ሰዓት ግን በዙሪያቸው ያለው ውሃ መላውን ቤተሰብ ከፍጡሩ ጋር አብሮ እየጎተተ ይወስዳቸዋል። በመጨረሻም ከፍጡሩ ጋር በውሃው ኃይል ተገፍተው ወደ ዋናው መውጫ በር ይደርሳሉ። ጄሰንም ቢላዋውን በፍጡር ላይ ይደግንና እኛን ካላስወጣ አንጀትን እከፍትልሃለሁ በማለት ያስፈራረዋል። በዚህ ጊዜ ፍጡሩን የያዘው ገመድ መፈታት ይጀምራል። ጄሰን ግን ሊገድለው ሲል ሩት ታስቆመዋለች። ያኔ ጄሰን ሴት ልጁ ለዓመታት ስትናገረው የነበረውን ሁሉ ያስታውሳል። ፍጡሩ ደግ እንደሆነ ትናገር ነበር። ከነሱ ጋር ለመግባባት ብቻ እየሞከረ እንደሆነ ትናገር ነበር። እናም ከሁሉም በላይ ይህ ቦታ የፍጡሩን ቤት ነው። ይህ ሁሉ ጄሰን ቢላዋውን ዝቅ እንዲያደርግ ያደርገዋል። ፍጡሩንም ይለቀዋል። ከዚያም ፍጡሩ በራሱ ፍቃድ የፊቱን በር ይከፍትላቸዋል። ከዛ በኋላ ከቤት ውጭ እንደወጡ 4 ተጨማሪ ፍጡራን ይከቧቸዋል። በዚህ ሰዓት ቤተሰቡ ሁሉም ነገር እንዳበቃላቸው ያስባሉ። ነገር ግን ያንን ቀድሞ የራሳቸው ያደረጉት ፍጡር ከሌሎች ጋር እንደሚነጋገር ይመስላል። ከዚያም ሁሉም ፍጡራን እንደገና ወደ ቤት ይመለሳሉ። በዚህ ጊዜ ቤቱ ይፈርሳል፣ ወደ መሬትም ይሰምጣል። በሰማይ ላይ ያለው ዝናብም በመጨረሻ ይቆማል፣ ሰማዩም ይጠራል። ሩትም ወዲያውኑ ውጭ ወዳለው መኪና ትሮጣለች። ከቤታቸው ውጭ ያለው ዓለም ግን ከእንግዲህ የሚያውቁት ዓለም አይደለም። ሁሉም ነገር በእጽዋትና በዛፎች ተወርሷል። ከሰው ልጅ ስልጣኔ የቀረ ምንም ነገር አይታይም። ቤተሰቡም የአንድ ጎረቤት ጀልባን ይወስዳል። ከዚያም ለሞተችው ውሻቸው ክብር ሲሉ ጀልባዋን ካሲዲ ብለው እንደገና ይሰይሟታል። ከዚያም አዲስ የሚኖርበት ቦታ ለመፈለግ በጀልባዋ ተሳፍረው ይጓዛሉ። ምናልባት ከነሱ ውጭ ሌላ የተረፈ ሰው ይኖር እንደሆነም ለማወቅ በሬዲዮ መልእክት ይልካሉ። በመጨረሻም በስልክ ውስጥ በድንገት ሄሎ የሚል ድምፅ እየተሰማ ፊልሙ ታሪኩን እዚህ ጋር ይቋጫል።